እድል ከማሳደጊያው ቦታ ያገኘችውን ፎቶ ለቢኒያም አሳይታዋለች። ከቃልም በላይ የሮማንን ወላጅ እናትነት በማስረጃ አረጋግጣለታለች። ቢኒያምም የሰማውን እውነት መቋቋም አቅቶታል። ወደ ቤትም እየተሯሯጠ ገብቶ ክፍሉ በመግባት በሩን ዘግቶታል። በሩን በቅጽበት ቢኒያም በቆለፈበት፣ እድልም ከኋላው በመጣችበት፣ ማሚም ከደረጃ ስትወርድ እኩል ይገጣጠማሉ። ማሚ ምን እንደሆነና ምን እንደተፈጠረ እድልን እየጠየቀቻት ነው። ምን ትበላት? ምንስ ብላ ትመልስላት? ያሳደግሽው ልጅ የእህትሽ ልጅ ነው፣ አንቺ ማክስቱ ነሽ አትላት ነገር። ከማሚ ጥያቄዎች ለማምለጥ ብዙ ነገር አለች። በስተመጨረሻም ምን እንደተፈጠረ ምን እየሆነ እያለ እንዳለ አልገባኝም ብላ ማሚ ስትናገር፣ እድልም ነገሮች ዝብርቅርቅ ሲሉ አንዳንዴ ሊስተካከሉ ይሆናል እና ማሚ አትጨነቂ ብላት ልታረጋጋት ትሞክራለች። በቢኒያም ሁኔታም በጣም ተጨንቃለች። ሜላትና እድልም እንደ ልማዳቸው እሰጥ አገባውን ቀጥለዋል። ያው ሜላት ቢኒያምን እንደምታፈቅረው ግልጽ ነውና ይህን ሁኔታ ደግሞ ማሚ አታውቀውም። ይህንንም እድል ልታስታውሳት ስትሞክር ተመልክተናል። ብታስታውሳትም ግን ምንም እፍረት የሚባል ነገር ሜላት ላይ አይታይባትም ነበር። እንዴ እናንተዬ ወንድምን ማፍቀር ግን ይቻላል እንዴ? ምን አይነት ጉድ ነው? አይነጋ የለ ቢኒያም ከነ ሀሳቡ ከነ ጭንቀቱ ነግቶለታል። ማሚም በሱ ጉዳይ እጅጉን ተጨንቃለች። ነገር ግን እንደተጨነቀች ብትነግረውም እሱ ግን የምትጨነቅለት አይነት ሰው እንዳልሆነ፣ ለሷ ልጇ ለመባል ብቁ እንዳልሆነ፣ እናትነቷ ልዩና ንጹህ ሴት እንዲሁም እናት እንደሆነች እየነገራት እያለ ሮማን ትመጣለች። ማሚም ከልጇ ጋር እየተነጋገረች እንደሆነ ትነግራታለች። ያው እነሱ እየተነጋገሩ ስለነበረ የእሷን መሀል ላይ መግባት አልፈለገችውም ማለት ነው። እሷ ግን ሮማን ግን ልጄ ነው እያለች ስትጠራው ልቡም አእምሮም የሰማውን ሰምቷልና ተነስቶ ሊያንቃት ሲሞክር ያው ማሚ መሀል ላይ ስለነበረች እንደምንም ብላ ትገላግላቸዋለች። ቢኒያምም ለማሚ ከሷ እንድትጠነቀቅ በጣም መጥፎ ሰው እንደሆነች ለማንም ለምንም ኢቭን ነፍስ እስከ ማጥፋት ድረስ መመለስ ወደ ኋላ የማትመለስ ሴት እንደሆነች ለማሚ ይነግራታል። እድል ክፍል በመግባትም ልብሶቿን እየፈተሸ ነው። እየፈተሸ ሳለም እድል ትመጣበታለች እና ግራ ተጋብታለች በሚያደርገው ነገር። ምን እንደሚያደርግ እንደሆነ ስጠይቀውም ያው አንድ እውነት ስለነገረችው ሌላም የደበቀችው እውነት ካለ ለማወቅ ነው ይላታል። እሱ ግን እንደሱ አለ እንጂ ፍለጋው ግን ከእድል ማንነት ጋር ይያያዛል ብለን እናስባለን። ምክንያቱም መሀላቸው በተፈጠረው ነገር እጅጉን ተጎድቷል፣ ልቡ ተሰብሯል፣ ቅስሙ ተሰባብሯል። እናም እድል የማሚ ልጅ ባትሆን ለቢኒያም ምኞቱ ነው። ምክንያቱም እህትና ወንድም ከሆኑ በመሀላቸው የተፈጠረው ነገር ርኩሰት ነው። በጣምም ከባድ ነው። ልታጽናናው ልታረጋጋው ብትሞክርም እንድትነካው እንድትጠጋው በፍጹም አልፈለገም። ምክንያቱም የልቡን እውነት በልቡ ይዟልና እውነቱን ያውቃል። እድል ግን ምንም የምታውቀው ነገር የለምና ያው ካለበት ሁኔታ በብዙ መልኩ ልታረጋጋው እየሞከረች ተመልክተናታል። ሌላ ደግሞ እያደረገች የተመለከትነው ነገር የሮማንን ፀጉር ካበጠረችበት ማበጠሪያ ላይ ስትወስድ ተመልክተናል። የእሷን ብቻም አይደለም የቢኒያምም ፀጉር
ጭንቀትህ እንዲለቅ በሚል አንድ ቀን ፀጉሩን እንደሚያሻሽለት አይነት ሰው ሆና ፀጉሩን ነቅላ ወስዳለች። ይህ ነገር ጥሩ ነገር ይመስላል። ምክንያቱም የዲኤንኤ ምርመራ ከተሰራ ምናልባት ከዚህ ቀደም ልናየውና ልንገልጸው እንደሞከርነው ቢኒያም የሮማን ትክክለኛ ልጅ ነው አይደለም የሚለውን እናውቃለን ማለት ነው። ምክንያቱም ከመሃሪ ጋር ማደጎ ቤቱ ካለው ሰው ጋር መረጃ በተለዋወጡበት ጊዜ ቢኒያም አንድ ጓደኛውን አጥብቆ ጠይቆ ነበርና እሱ ጓደኛው ሀገር ውስጥ እንደሌለ ደግሞ አቶ መሃሪ ነግሮታል። ስለዚህ ምናልባት እሱ ልጅ የሮማን ልጅ ሊሆን ይችላል። ይህ ከሆነ ደግሞ ለእድልና ለቢኒያም ጥሩ ነገር ይሆናል ብለን እናስባለን። እንግዲህ ማሚ አሁንም የሆነውን ነገር ለማወቅ ቢኒያምን እየጠየቀችው ነው። በግልጽ አይንገራት እንጂ ጉዳዩ ከሮማን ጋር እንደሚያያዝ እናም ራሷን እንድጠይቃት ሲነግራት ተመልክተናል። እድል አሁንም ቢኒያምን ልትረዳው የሞከረች ነው ልታረጋጋው። ነገር ግን እሱ የልቡን እውነት ስለሚያውቅ እንደበፊቱ ሊያናግራትም ሊቀርባትም አይፈልግም። ምክንያቱም አንዴ ሰብሯታልና ዳግመኛ ሊሰብራት አይፈልግም። ጭራሽ ሲያመነጫጭቃት እንመለከታለን። ያው ወዶ አይደለም በርግጥ እሷ እውነቱን ስለማታውቅ በሁኔታው ስለተበሳጨች ነገሩ እሱ እያደረጋቸው ያለውን ነገሮች ከጭካኔና ከክፋት እንደሆነ ትነግረዋለች። እሱም ያው እሱ ያወቀውን እውነት እድል ብታውቀው ምን ያህል ልትሰበር እንደምትችል ያውም የልብም የአእምሮም ስብራት እንደሚገጥማት ለብቻው ያወራል። ሜላትም በተራዋ ቢኒያምን ልታረጋጋው እየሞከረች ነው። ነገር ግን እሱ የሚፈልገው እንድትወጣለትና ለብቻው መሆን ብቻ እንደሆነ ይነግራታል። ያው ባይዋጥላትም እንግዲህ በጣም በቃ የቢኒያም ሁኔታ ስለሚያስፈራ እንዳላት ስታደርግ ተመልክተናል። ቢኒያምም ጭንቀቱን ለማን እንደሚያካፍለው ግራ ስለገባው ያው አቶ መሃሪ ጋር ሄዶ ሁሉንም እየነገረው ነው የተፈጠረውን ነገር። እንዳለውም ከሆነ እናቱን ከማወቅ በላይ ሸክሙ የከበደው እድልን ማፍቀሩ ከዛም በላይ በእህትና ወንድም መሃል መፈጠር የሌለበት ጉዳይ መሃላቸው መፈጠሩ እንደሆነ ለመሃሪ ሲነግረው ተመልክተናል። መሃሪም ሊያረጋጋው ሲሞክርና ቢኒያም በእርጋታ ነገሮችን እንዲያረጋግጥ ቢነግረውም እሱ ግን የሚያረጋጋው አንዳችም ነገር እንደሌለ እህቱ ፍቅረኛው መሆኗን በሌላ በኩል ደግሞ የዚህ ሁሉ በህይወቱ ላይ ለተፈጠሩ ውጥንቅጦች ምክንያት ደግሞ ወላጅ እናቱ መሆኗን አምኖ መቀበል እንደከበደው ሲናገር ተመልክተናል። ቢኒ ሮማን ልጇ እንደሆነ የምታውቅ አልመሰለውም። እሷ ግን ሁሉንም ነገር አስባበትና አቅዳበት እህቷ ጋር እንዲያድግ እንዳደረገች አላወቀም። አይ ቢኒያም ጉድህን አላወክ። መጠጡንም ተያይዞታል። እድልንም ካጠገቡ እንድትርቅ የቻለውን እያደረገ ነው። ሜላትንም ደግሞ ከደረሰበት ነገር ተነስቶ ያው እሱ እዚህ ሁሉ ነገር ውስጥ የገባው ወላጆቹን ለመፈለግ ባደረገው ተነሳሽነት ነውና ማወቁ ደግሞ ገና ፍለጋውን ሲጀምር እንግዲህ ማወቁ እንደማይጠቅመው ለእድል ሲነግራት ተመልክተናልና የማይጠቅማትን ነገር ለማወቅ እንዳትሞክር ሲመክራት ተመልክተናል። ይህን ያላት ያው በተጓዘበት መንገድ ያተረፈው ነገር የልብ ስብራት እንደሆነ ተረድቶ ነውና ሮማንም ለቢኒያም እንዲህ መሆን ምክንያቷ እድል ስለሆነች ከቤት እንድታስወጣት ማሚን ስትነግራት ተመልክተናል። ያው ማሚ ባትሰማትም ማለት ነው። 2 ልጆችን እንዳላት እና ደግሞ 3ኛ ልጇ እድልም እንደሆነ ጭምር ስትነግራት ሰምተናል። ቢኒያም ያው መጠጡ ሲያልቅበት ወደ ውጭ ወጥቶ መጠጥ ለመጠጣት ሲወጣ ማሚ ታገኘዋለች። የት እንደሚሄድም ጠይቃው ሊጠጣ እንደሆነ ሲነግራት መሄድ እንደማይችል ትነግረዋለች። ምክንያቱም ከዚህ በፊት እንደዛ አይነት ባህሪ አልነበረውም። እንኳን ስካር ደረጃ የሚያደርስ ነገር ይቅርና
መጠጥ በዞረበት የማይዞር ልጅ ነበረና በሁኔታው ግን እንደዚህ አይነት ነገር ውስጥ ገብቶ አግኝተነዋል። ይህንንም ማሚ መቀበል አቅቷታልና በቃ የልጇ ጉዳይ በጣም ስላሳሰባት በቃ አንተ ከምትሄድ እቤት ይመጣልሃል ብላ ስታረጋጋው እንመለከታለን። ስትለምነውም ተመልክተናል በእናትነት ፍቅሯ። እሱም አላሳፈራትም። ልመናዋን ሰምቶ ወደ ቤት ተመልሷል። ያው ነገሩ እንዲነግራት ብትሞክርም ጠጥቶም ቢሆን ግን በጣም ስለሚያስብላት ምንም ትንፍሽ አላለም። ቢነግራት እንደምትጎዳ ያውቃልና እናም ልመናዋን ሰምቶ ወደ ቤት ተመልሷል። ያው ሜላት እንደለመደችው ቀደም ብትልም ማሚ ልታስቆማት እየሞከረች ነው። ሁሉም ተሰብስበዋል። ሮማንም ጥያቄዋን ቀጥላለች። ያው ምንም ቢሆኑ እናት አይደለች። የልጇ ሁኔታ አስጨንቋታልና ቢንያምንም እንደሷ የሚያስብላት እንደሌለና ምን አድርጋው እንደዚህ እንደጠላት እንደ እናቱ ልትሆን እንደምትችል ስትናገር ሆድ ያባውን ብቅል ያወጣዋል እንዲል ተረቱ። ቢንያም ንግግሯን መቋቋም ስላልቻለ ከመቅጽበት ከተቀመጠበት ተነስቶ እየተንገዳገደም ቢሆን ወላጅ እናቱ እንደሆነች እንደሚያውቅ ጮክ ብሎ ሲናገር ተመልክተናል። ሁሉም በድንጋጤ ባሉበት ደርቀው ቀርተዋል። ማሚ ይህን እውነት አምና ትቀበል ይሆን? ቢንያምስ በጀመረው መንገድ ማለትም በስካር ውስጥ ሆኖ ነውና ይህንን እውነት ያወጣው። የእድልንስ ማንነት እድል ብሌን እንደሆነች ይናገራል ብላችሁ ታስባላችሁ? ማሚስ እውነታውን ትቀበል ይሆን? ሁለት ድርብ እውነት፣ ሁለት ለአመታት የተደበቁ ሚስጥሮች። ሀሳብ አስተያየታችሁን ኮሜንት ያድርጉ። አዲስ ከሆናችሁ ሰብስክራይብ ማድረግ አይርሱ።